በአንድ አፓርትመንት ውስጥ ጭካኔ የተሞላበት ግድያ ተፈጽሟል። የግድያው መንስኤ ወሲብ ሳይሆን አይቀርም። ፖሊስ ለመማር የሚጠቅመውን አንድ የሸሚዝ ቁልፍም አግኝቷል። በእርግጥ እሷን ማን ገደላት? ቅናት የተተናወጠው ፍቅር፣ የምሽት ቤት ዳንሰኛ፣ ወይስ ደግሞ የቀድሞ ባል? ሁሉም ደግሞ እሷ ላይ ጥቃት ለማድረስ ምክንያት ያላቸው ይመስላል። የዛሬው የወንጀል ታሪካችን ቅኝት ነው። ይህንን ፕሮግራም ወደ እናንተ እናደርሳለን። አብራችሁ ይቆዩ። የ35 ዓመቷ ጁሊያን በካሊፎርኒያ በሚገኝ አንድ ገንዘብ አበዳሪ ተቋም ትሰራለች። ተቋሙ መኪና በዱቤ ለሚገዙ ሰዎችም ብድር ይሰጣል። ጁሊ የምትኖርበት ማህበረሰብ የገንዘብ ብድር ከማመቻቸትም ባለፈ አቅሟ በፈቀደው ሁሉ ለመርዳት ደከመኝ ሰለቸኝ አትልም። እናትና ልጇ እንደተናገሩት ከሆነ የመልካምነቷ አደጋ ላይ እንደሚጥላት ከፍተኛ ስጋት ነበራቸው። ጁሊ ከመልካምነቷ በተጨማሪ በአንድ ነገር ትታወቃለች። እሷ ለስራዋ ያላት ክብር በሰዓት ማክበር ይጀምራል። አንድ ቀን ግን ከማንም ቀድማ ወደ ስራዋ የምትገኘው ጁሊ ወደ ስራ ቦታዋ ብቅ አለማለቷ የስራ ባልደረቦቿ ላይ ጥያቄ ፈጠረ። አለቃዋ ወደ እናቷ ደውሎ ጁሊ ወደ ቢሮ አለመምጣቷንና አለመደወሏን ነገራቸው። እናት የልጃቸውን ባህሪ ጠንቅቀው ስለሚያውቁ ሰውነታቸው መንቀጥቀጥ ጀመረ። ደቂቃ ሳያባክኑም ወደ ልጃቸው መኖሪያ አፓርታማ መሩ። እሷ በእርግጥም የጠፋቸው በደህኗ አልነበረም። በሯ ስር ተገድላ እናት አገኟት። እንደ ሕክምና ማስረጃዎቹ ከሆነ ጁሊ ከተገደለች 24 ሰዓታት አልፏታል። 37 ጊዜ በቢላም ተወግታለች። የግድያው መንስኤ ወሲብ እንደሆነ ቢገመትም አስክሬን ምርመራ ውጤቱ ግን ወሲባዊ ጥቃት እንዳልተፈጸመባት ያሳያል። ከዚህ ወንጀል በመልካምነቱ አንድ ነገር ይጠቀስ ከተባለ ወንጀሉ ሲፈጸም ሁለት ታዳጊ ልጆቿ በስፍራው አለመኖራቸው ነው። ልጆቹ ከጁሊ የቀድሞ ባል ለአባታቸው ጋር እንደነበሩም ተነግሯል። የግድያው መንስኤ ዝርፊያም አልነበረም። የጁሊ ውድ ቁሳቁሶችና የቢዝነስ ካርዶች አልተነኩም። ወደ ቤቷም በኃይል ለመግባት አልተሞከረም። ምናልባትም ይላል ፖሊስ፣ ጁሊ ገዳዩን ሳታውቀው አትቀርም። በር ተከፍቶለት ሰተት ብሎ እየገባ ያለም ሰው ይሆናል። ፖሊስ በስፍራው የአንድን ሰው የእግር ዱካ አግኝቷል። ነገር ግን የእግር ዱካው ለማስረጃነት መጠቀም አልቻለም። ገላጭ ስላልነበር ፖሊስ ተጠርጣሪውን ሲፈልግም የአፓርትመንቱ አስተዳዳሪ ሚስትም አንድ ያልተለመደ ነገርን ተናገረች። ከጁሊ ግድያ ከ3 ቀናት በፊት የአፓርትመንቱ አስተዳዳሪ ሚስትም የተለመደውን የምሽት የእግር ጉዞ በተለምዶ ዎክ የምንለውን ስታደርግ አንድ ወጣት ያስቆማትና የቤቴ የኋላ መስኮት ተሰብሯል፣ እባክሽ ልውሰድሽና ተመልከችልኝ ይላታል። በኋላ በኩል ስለሆነ ጨለማው ትንሽ ያስፈርቶታል። እናም ወደ ውስጥ መግባት አልችልም፣ ለባለቤቴ ብነግረው ይሻላል ብላ ትታው ሄደች። በቀጣዩ ቀን የአስተዳዳሪው ባለቤት አፓርትመንቱን ለሰዓታት ዞር ዞር ብላ ተመለከተች። አንድም የተሰበረ መስታወት ግን አላገኘችም። ይህ ጉዳይ ለፖሊሶች ቀይ መብራት ነበር። እናም ይህንን ሰው ማናገር ፈልገዋል። አጋጣሚው በጣም ይገርማል። ይህ ወጣት የሟች ጁሊ ጎረቤት ነው። 23 ዓመቱ ሲሆን ጂሚ ደግሞ ስሙ ነው። ወጣቱ ጂሚ ሆሊ የተባለ የምሽት ቤት ዳንሰኛ ፍቅረኛው ጋር አብሮ ይኖራል። እሱ ምንም አይነት ስራ ስለሌለው ፍቅረኛው እርቃኗን ደንሳ በምታገኘው ገንዘብ ነው የሚተዳደረው። ሆሊ ፖሊስ ጣቢያ ተገኝታ ቃሏን ሰጠች። እሱ ጁሊ በተገደለችበት ምሽት ቤትም ነበር። እኔ ለመጠየቅ በመጣበት ሰዓትም ልብሱ ላይ ምንም አይነት አጠራጣሪ አልተመለከትኩም። እንደተለመደውም አንድ ሁለት ሳይል ወደ ቤቱ ተመልሷል ስትል ሐሳቧን አጠቃለለችው። ወጣቱ ካሁን ቀደም ከወሲባዊ ጥቃት ጋር በተያዘ ክስ ተመስርቶበትም ተቀጥቷል። አሁን ላይ ቅጣቱን አልጨረሰም። ከሚኖርበት አካባቢ ርቆ መሄድም አይችልም። የእንቅስቃሴ ገደብ ተጥሎበታልና። ነገር ግን ፖሊስ ከጁሊ ግድያ ጋር በተያዘ በአፓርትመንቱ ወጣ ገባ ሲል ወጣቱ ጂሚ እገዳውን ጥሶ ወደ ሌላ ከተማ ሄዷል። ፖሊስ ወጣቱን ጂሚን በቁጥጥር ስር ለማዋልም ፍለጋ ላይ በነበረበት ጊዜ ሌላ ተጠርጣሪ ደግሞ ብቅ አለ።
የጁሊ የቀድሞ ባል ጆን ብራውን እሱ ከአሁን ቀደም የወንጀል ተጠርጥሮም ተከሶም አያውቅም። አሁን ግን በቀድሞ ሚስቱ ግድያ ተጠርጣሪ ሆኗል። ሁለት ልጆቹን ለማዝናናት ከወሰዳቸው ሁሌም ምሽት ላይ ለእናታቸው አምጥቶ ያስረክባቸዋል። ከሱ ጋርም አንድም ቀን አድረው አያውቁም። በዚህ ምሽት ግን ጁሊ በተገደለችበት ዕለት ልጆቹን ከሱ ጋር አሳደሯቸዋል። ይህ በጣም ያልተለመደ ነው። ለምን ሲባል የጀልባ ሽርሽር ላይ እያለን መሸብን ሲል ምላሽ ሰጠም። የቀድሞ ባል ጆን ብራውን ለልጆቹ ማሳደጊያ በየወሩ ከወር ደሞዙ ላይ በሺዎች የሚቆጠሩ ዶላሮችን እየቆጠረ ለጁሊ ይሰጣል። ምናልባትም ይላል ፖሊስ ጆን በየወሩ የሚቆጥርበትን ገንዘብ ለማስቀረት ቀድሞ ሚስቱ ላይ እጁን አንስቶ ይሆናል ሲልም፣ በተጨማሪም ጁሊ ላይ ጥቃት ያደረሰው ሰው በርና መስኮት ሳይሰበር ዘው ብሎ መግባቱ የቀድሞ ባል ጆንም እንዲጠረጠር ምክንያት ሆኗል። በር ተከፍቶለት የሚገባ የሚወጣ እሱ ነውና። በተጨማሪም ፖሊስ የጆንን አዲሱን ፍቅረኛዋ ብራንዳ ላይም ትኩረት አድርጓል። ምክንያቱም ሴቲቱ የፍቅረኛዋን የቀድሞ ሚስቱ ጁሊን ለማግኘት በተደጋጋሚ ወደ ቤቷ ትሄድ ነበርና። ይባስ ብሎም ደግሞ ከ3 ቀናት በፊት የ32 ዓመቷ ብራዳን ሟች ጁሊ ዱላ ቀረሽ ጸብ ውስጥም ገብተው ነበር። የጸቡ መንስኤ ደግሞ ጁሊ ከቀድሞ ባሏ ጋር ታርቃም ፍቅረኛን ልትቀማኝ አስባለች የሚል ሐሳብም በብራንዳ አእምሮ ላይ መፈጠሩ ነው። ከዚህ ሁሉ አጠራጣሪ ነገር በኋላ ፖሊስ በሟች ጁሊ ቤት መጠነ ሰፊ ምርመራን ሲያደርግ የጁሊ አስክሬን በተገኘበት ስፍራ አንዲት የሸሚዝ ቁልፍ ወድቃ ተገኘች። ቁልፉ ላይ ኤዲ ፓወር የሚል ቃልና 1920 የሚልም ቁጥር የሸሚዙ ቁልፍ በኃይል እየተነቀለ እንደሆነ ታውቋል። ምክንያቱም የሸሚዙን መጠነኛ ጨርቅም አብሮ ተቀዶ ቁልፉ ላይ ይታያል። ይቺ የሸሚዝ ቁልፍ ከጁሊ ልብስ ሳጥን ላይ ከሚገኙት ልብሶች ጋር በጥንቃቄ ለማስተያየትም ተሞከረ። አንድም የሚመሳሰል አልተገኘም። ፖሊስ የሸሚዙን ቁልፍ ይዞ ወደ ኤዲ ፓወር ኩባንያ አመራ። ቁልፉ የወንድም የሴትም ልብስ ላይ እንደሚተከል አረጋገጠ። የቀድሞ ባሏ ጆን እና አዲሱ ፍቅረኛዋ ከዚህ ቁልፍ ጋር የሚመሳሰል ልብስ እንደሌላቸው ቃላቸውን ሰጡ። ከዛም ፖሊስ ከሟች እናት ጋር ባደረገው ቆይታ አንድ ነገር ሰምቶ ነበር። እናት ልጃቸው ከመገደሏ ከደቂቃዎች በፊት በስልክ አግኝተዋት ነበር። ጁሊ ስልኩን አንስታ እማዬ ከጎረቤት ጋር እያወራው ስለሆነ ትንሽ ቆይቼ ልደውልልሽ ብላኝ እንደነበርም አስታወሱ። የቅርብ ጎረቤቷ ደግሞ ወጣቱ ጄሚ ነው። እሷ አሁን ላይ ጠፍቷል። ፍቅረኛዋ ሆሊ ፖሊስ ጣቢያ ተጠርታ ስትጠየቅም ኤዲ ፓወር ከሚለው ኩባንያ ሸሚዝ ገዝታለት እንደነበር ተናገረች። የገዛችለትን ሸሚዝም በድርጅቱ ተገኝታ ተመሳሳዩን ለፖሊስ አሳየች። በጁሊ ቤትም ወድቃ የተገኘችው የቁልፍ ሸሚዝ ላይም ካለው ጋር አንድ ነው። አሁን ፖሊስ አንድ ሰው ላይ ብቻ ትኩረቱን አድርጓል። የጠፋውን ጄሚን አሳዶ በቁጥጥር ስር ማዋል። ከአንድ ሳምንት በኋላ ወጣቱ ከ240 ኪሎ ሜትሮች ርቀት በሚገኝ ከተማ አልጋ ይዞ በክሬዲት ካርዱ ሂሳብ ሲከፍል የት እንዳለ ተደረሰበት። ፖሊስ ወጣቱን ለማሰር በቂ ማስረጃ ባያገኝም ሕግን ቢሆን ጥሶ ለተወሰነ ሰዓት በቁጥጥር ስር ለመዋል ግን ወስኗል። ወጣቱ ጄሚ ዋሊቱ ሲፈተሽ የሟች ጁሊ የቢዝነስ ካርድን ይዞ ተገኝቷል። ፍቅረኛው ከኤዲ ፓወር የገዛችለት ሸሚዝም የት እንደሆነ ሲጠየቅም መልሱ ጠፍቶት ነበር። ምክንያቱም ይላል ፖሊስ ከዚህ ሸሚዝ ላይ በእርግጠኝነት የጁሊ ደም ይገኝ ነበር በማለት ፖሊስ ይበልጥ ጄሚ ላይ ትኩረት እንዲያደርግ የሚያስገደደው ደግሞ ቀኝ እጁ ላይ በሌባና በመካከለኛ ጣቱ መካከል እየዳነ ያለ ቁስል መመልከቱ ነበር። ነገር ግን ወንጀሉ በተፈጸመበት ስፍራ የጄሚ ደም አልተገኘም። ጄሚን ነፍሰ ገዳይ ብሎ ከሶ ለማስቀጣትም ከሸሚዝ ቁልፍ የበለጠ ማስረጃ ያስፈልጋል። የፍርድ ቤት ፍቃድ በመያዝም የወጣቱን ጄሚ ቤት እንዲፈተሽ ተደረገ። በቤት ውስጥ ሁለት የደም ነጠብጣቦች ያለበት ቦታ ተገኝተዋል። አንደኛው የመታጠቢያ ቤቱ በር ላይ ሲሆን ሁለተኛው ደግሞ በእጅ መታጠቢያው ሲንክ ላይ ነው። የፎረንሲክ ባለሙያዎች ከሁለት ቦታ ያገኙትን ደም በጥንቃቄ መረመሩ። በወጣቱ ጄሚ ቤት የተገኘው ደምም የሟች ሆኖ ተገኘ። ወጣቱ ጄሚ የምርመራ ፖሊስ ጥያቄ ሲበረታበትም ጁሊ በተገደለችበት ምሽት ወደ ቤቷ ጎራ ብሎ እንደነበር ተናገረ። ለምን ሲባል መኪና በብድር የሚያገኝበትን ሐሳብ
እንድትሰጠኝ በመፈለግ ነበር። ነገር ግን ይላሉ መርማሪም፣ ስራ የሌለው ሰው እንዴት መኪና በብድር ስለማግኘት ያስባል? እሱ ሲዋሽ እንጂ አላማው ሌላ ነበር ሲሉም ነው የገለጹት። ምንም እንኳን ወጣቱ ጄሚ ጁሊን አልገደልኳትም ብሎ ይከራከር እንጂ የጁሊ ደም በሱ ቤት ውስጥ ለምን እንደተገኘ ማብራራት ግን አልቻለም። እንደ ፖሊስ እምነት ከሆነ ወጣቱ ጄሚ ፍቅረኛ ብትኖረውም የአፓርትመንት አስተዳዳሪ ሚስትን አስገድዶ መድፈርም ይፈልግ ነበር። እሷ ግን እድለኛ ነበረች። ጭር ባለ ሌሊት መንገድ ላይ ጠብቆ መስኮት ተሰብሮብኛል ነይ ላሳይሽ ብሎ ቢማጸናትም በዚህ ጨለማ የትም አልሄድም አልፈልግም፣ ባይሆን ለባሌ እነግረዋለሁ ስትል ከጀርባዋ እንዳያንቃትም ኋላዋን 10 ጊዜ እየተመለከተች ሩጫ በሚመስል እርምጃ በዛ ምሽት አመልጧለች። ከ3 ምሽቶች በኋላ እንደ ፖሊስ እምነት ከሆነ ወጣቱ ጄሚ ወደ ጎረቤቱ ጁሊ ቤት መኪና ለመግዛት በሚል ጎራ አለ። ልክ ምሽት 1 ሰዓት ተኩል ላይ ጁሊ ከጄሚ ጋር ውስጥ በነበረችበት ሰዓት እናቷ ስልክ ደውላለት እማዬ ጎረቤት ጋር ሆኜ እደውልልሻለሁ ብላ ስልኩን ዘጋቸው። ልክ ስልኳን እንደዘጋቸውም ጄሚ ፊት ለፊት የተመለከተውን ቢላ አንስቶ ጁሊ ላይ ተከመረባት። ካልደፈርኩሽ እገርልሻለሁ ብሎ የዛተው ጄሚ ደግሞም ደጋግሞ ወጋት። እጁን እንደ ነገሩ ታጥቦ የጁሊን የቢዝነስ ካርድ ይዞ ወደ ቤቱ ሄደ። ቤቱ ውስጥም በደም የጨቀየ እጁን ለመታጠብ ሲሞክር የመታጠቢያ ቤቱ በር ላይ እና የእጅ መታጠቢያ ሲንክ ላይ የጁሊን የደም ነጠብጣቦች አረፉ። በቤቱ የተገኘው ደምና ከሸሚዙ የተበጠሰችውም ቁልፍም በእርግጥም ጄሚ ጁሊን እንደገደላት አረጋገጠ። የምታምር ፍቅረኛ ያለችው ጄሚ ለምን ሲል አስገድዶ መድፈርን ፈለገ? ጥያቄውን መመለስ የሱ ፋንታ ሲሆን የፍርድ ቤቱ ፋንታ ወንጀለኛን መቅጣት ነውና ወጣቱ ጄሚን በ2 ጽኑ የዕድሜ ልክ እስራትም እንዲቀጣ ወስኖበታል።